በአንድ ድንጋይ ሁለት ወፍ እንደሚባለው ሀይሚ ሁለቱንም ባንዴ ሰራችላቸው። ዛሬ ጨረቃዎቹ በቤታቸው ባይመጡም በተለያየ ቤትና በተለያየ ሀሳብ በተለያየ ተንኮል መጥተዋል። እንደዚሁም ሀብና መሌን ይዤላችሁ መጥቻለሁ። ቤተሰብ በመጀመሪያ ላይክና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ እንድቆዩ በትህትና ተጋብዛችኋል። ሲቀጥል እኔ በጣም ደስ ብሎኛል ከምታስቡት በላይ። ለምን ዛሬ የሀይሚን ፈገግታ የቡራን ፈገግታ አይታችሁት ከሆነ እንዴት ደስ እንደሚል ወይኔ ሳቃቸው በጣም ነው ያስደሰተኝ። እና ከሀይሚስ ጀምርላችሁ። ሀይሚ ዛሬ የሴት ሽማግሌ ሆና ፍፄ ጋር ሽማግሌ ተልካ እንግዲህ ሳምሪ ትወድሃለች፣ ታፈቅርሃለች፣ በጣም ነው የምትወድህ የምታፈቅርህና ለእኔ ነግራኛለች ስትል እኔ ደግሞ ደንግጬ ቤኪ ድረስ ስልክ የት ነው ያል ጎንበስ ቀና ስል ማለት ነው ቤተሰቦቼ ለካ ሀይሚ የተንኮሏን ነበረ እያዘጋጀች የነበረውና ፍፄ ራሱ በጣም ደንግጦ በቃ እንደዚህማ ማድረግ የለባትም እጣላታለሁ፣ እንዴት ነው እኔን ወንድሟን የምትወደው የምታፈቅረው ሁላ እያለ ነበርና ሀይሚዬ ዛሬ ፍፄን ሰራችለት ከምታስቡት በላይ ማለት ነው። ደግሞ ደስ የሚላችሁ ነገር በፈገግታ እየሳቀች ደስ ብሏትኝ የሆነ ፈን እያረገች እንደገና ደግሞ ብራንኳንም እየሰራች ነበርና ሳምሪ በቃ ትወድሃለች ለእኔ ስለነገረች ደግሞ እኔ ለአንተ ስለነገሩ በጣም ደስ ብሎኛል፣ የማስበው የምመኝልህ ነበረ ብላ ምናምን ፍፄን ለማሳመን ያላደረገችው ጥረት አልነበረም እና ግን በስተመጨረሻው ፕራንክ ነው እንግዲህ ተመሳሳይ ከፍፄ ጋር ተመሳጥራ። በነገራችን ላይ ብዙ ጊዜ ፍፄና ሀይሚ በጣም ይስማማሉ ስላችሁ አንዳንድ ነገር እንደዚህ ማድረግ አለብን ስትለው በአንዴ ነው የሚስማሙ፣ በአንዴ ምንም ነገር አያቅማማም። እና በቃ ሳምሪንም እንደዚሁ ልክ እንዳንተ እናደርጋታለን ስትመጣ በቃ እኔም ሰምቻለሁ ለእኔም ነግርሽኛል ምናምን ብለን እናፋጥታታለን ብላ ነበረ። ልክ ሳምሪዬ ስትመጣም ተመሳሳይ በቃ አንቺ እሱ እንደምትወጁ ነግረሽኛል፣ ትናንትና አብረን የዋል ነው እንደምታፈቅሩ፣ ስለዚህ ፍቅርሽን አጠገቡ ግለጭለትኝ ብላ አፋጠጠች ቤተሰብ። በነገራችን ላይ ሀይሚ በጣም ደስ ብሏታል ዛሬ ከምታስቡት በላይ። ሳምሪዬን ሰራሁልሽ እያለች ነበር ሼር ራሱ ያደረገችላት። እኔ ራሱ ደስ ብሎኛል ፈገግታቸውን ስላየው ማለት ነው። እና ቡራም ተመሳሳይ ከጓደኞቹ ጋር ነው የመጣው። እሱም ደግሞ ሌላ ተንኮል ነው ይዞ መጣውኝ። እንግዲህ ኤላን ታውቁታላችሁ፣ የእሱ መኪና ወስዶ መኪና ተጋጭታለች። ስለዚህ በቃ ጋራጅ አስገብቻታለሁ 300 ሺህ ብር ተጠይቀናል። ከዛም በላይ ደግሞ ማለት ነው ስልካቸውን ሰብስበው በቃ ስልካችንን ውሰድ ያለ ሀብት ይሄ ነው፣ ይሄን ሸጠህ አስተካክል። እኔ በጣም ነው ያሳዘነኝ ኤላ ማለት ነው። በቃ ምን ያድርግ ስልኩን አልፈልግም፣ ዋናው ጓደኝነት ነው። መኪናዋም ደግሞ ሰው ካልገጨች አለ ደግሞ ቡራ እኮ ነው፣ ሰው እንኳን ብገጭ እኮ እስካሁን እንጠፋ ነበር፣ እዚህ ጋር ታገኘንም ይላል። የትም ብጠፋ የትም አታበልጥም፣ በመጀመሪያ ያድርገው። ሲቀጥል ማለት ነው እንደ ህጻን ልጅ መሬት ላይ ቁጭ ሲል ኤላ እንዴት እንዳሳዘነኝ ግን ያስታወሱኝ ድሮ የሚያደርጉት ተንኮል ራስ በራሳቸው ፍራንክ የሚደራረጉትኝ ማለት ነው። ከአንድ አመት ከምናምን ወይንም ከሁለት አመት በፊት ቡታጅራ ላይ ያለውን ድባብ ታውቃላችሁ አይደለ? ያ ነገር ነው ያስታወሰኝና ጓደኝነታቸው፣ አንድነታቸው ቡራም ደግሞ ሲናገር ነበር። እኔ ድሮ ዩቲዩብ ላይ ምናምን በቃ እኔ ማቤት ገብቶ ቃለ መጠይቅ እንደተደረገለት ረሳሁት ቤተሰቦች በቀን ብዛትና ኤላና ሀይሚዬ ናቸው ዩቲዩብ እንዲሰሩ የምፈልገው ብዬ ተመኝቼ ነበር። ስለዚህ ሀይሚ ያው ቆስቁሰዋለች፣ ጀግና ናት ሲጀመር። ኤላም ደግሞ ከስራ ጋርም ስለሆነበት እንደዋላቅም እስካሁን 50 ኬ እንኳን አልገባም። ቤተሰቦች እንግዲህ ገፋ አርጉትኝ ምርጦች፣ የጨረቃ ምርጥ ፋሚሊዎች ማለት ነው። እና ሲቀጥል እንግዲህ ዞር ስለ ቲክቶክ ላይ ብዙ ነገር እያየው ነው በነገራችን ላይ ማለት ነው። እና ስለ ሀይሚ በተለይ ስለ ሀይሚ እንደዚሁም ስለ ቡራ ማለት ነው፣ ስለ ሁለቱም ሀይሚዬ ፎቶ እስከ መዘግዘግ ነው የደረሰውኝ። እና ሲቀጥል ቡራ ከሀይሚ ህይወት ለመውጣት ፍላጎት አለው፣ በጣም ብዙ ኮሜንቶች አሉ። ስለዚህ እስካሁንም ለሀይሚ ፍቅሩን ያልገለጸላት እንደገና ደግሞ እንደዚህ ኩርፍ የሚለው ሰበብ ፈልጎ ነው ከህይወቷ ውስጥ ለመውጣት። ሀይሚዬ ልትጎዳ ነው። በጣም ብዙ ኮሜንቶች እንደዚሁም ደግሞ አንዳንድ ያልሆነ ኮሜንቶች ደግሞ አውጥታችሁ ቪዲዮ የምትሰሩበት ሰዎች አላችሁ። የምር ስትሰሩ ታስፋፉታላችሁ። ለእነሱ ጥሩ አይደለም፣ እየደገፋችሁ አይደለም። ገባችሁ አይደለ? እዚህ ጋር ሀይሚ ቡራ ባይፈልጋት ነው እስካሁን አብሮ የቆየው፣ ባይፈልጋት ነው የውጭ የነበረውን እድል የሰረዘው። ሀይሚን ባይፈልግ ነው። እናንተ ምን አስባችሁ ነው? ለምንድን ነው ከሱ በላይ እኔ ያስብላታለሁ ከሱ በላይ እኔ ወዳታለሁ የምትሉት? በጣም እናንተ ታስገርሙኛላችሁ። ለምን ለሱ አስባችሁ ሳይሆን ለሀይሚ ያስባችሁ ሳይሆን በመካከላችሁ የሆነ ነገር ለመፍጠር ካልሆነ በስተቀር እንደዚህ አይነት ነገር በፍጹም አይደረግም። ቡራ ሲጀመር ነግሯችኋል፣ ምንም ነገር በመካከላችን አናስገባም። እነሱ ሊኮራረፉ ኦር ደግሞ የሆነ እንዴት ነው በብራንክ መልኩ ምናምን ሲደራረጉ ሊሰማቸው ይችላል። አንድ ቀን ለሁለት ቀን ሰው ናቸው አይደል እንዴ? ሰው ማንም ሰው ቢሆን ይሰማል። እና ግን
በነጋታው ምናምን ተመልሰው አንድ ሆነው ነው የምታገኟቸው። ስለዚህ ብዙ አታስቡ ለማለት ያክል ነው። ሲቀጥል ሀይሚን እየዘቀዘቃችሁ ቡራ እንደግፋለን የምትሉ ሰዎች እውነት ለመናገር እኮ ቡራ ወጥተው መናገር አቅቶት አይደለም፣ ግን አንዳንድ ጊዜ ማለት ነው እውነቴን ነው የምላችሁ ማር እስኪ አብዝታችሁ ብሉ። በጣም ይጣፍጣል አይደል ማር፣ ግን አብዝታችሁ ከበላችሁ ማለት ነው ኢቭን ቦሚት ራሱ ታደርጋላችሁ። ማለት በጣም ማር ሲበዛ ይመራል ይባላል በሀገራችን ተረት አይደል? ብዙ ጊዜ ወጥቶ ቤተሰቤን አትንኩ፣ እናት አትንኩ ብዙ ነገር ተናግሯል። በጣም ብዙ በቅርብ ጊዜ ራሱ እናስታውሳለን አይደል እንዴ? እና አሁንም ሰልችቶ ነው በቃ ምን ያርግ እንዴ? ሰው እኮ ይሰለቻል። ቤተሰቦች ሲደጋግም ነገር ሲደጋግም በጣም የሚያስጠላው የሚደብረው። እና ፎቶ የምዘቀዝቁ ሀይሚን ማለት ነው ለቡራ አስባችሁ እንዳሰበ ሰው ሆናችሁ የእሷን ፎቶ የምዘቀዝቁ እሷን የምትሳደቡ እኔ በጣም ነው የምታሳዝኑ። ሲቀጥል ደግሞ ተመሳሳይ ቡራ ሀይሚን ሊሸሻት ነው ሊርቃት ነው ከህይወቷ ለመውጣት ነው የሚደረደረው ወይንም ደግሞ እስካሁን ፍቅሩን ያልገለጸው። ሁሉም ሰው የራሱ ህይወት አለው። ሁሉም ሰው የራሱ አስተሳሰብ አለው። ሁሉም የነዚህ ሁሉ ጠቅላላ አድርገው እነሱ የራሳቸውን ሀሳብ የራሳቸውን ፍላጎት ትተው የእናንተ ሊኖሩላችሁ አይችልም። እኔ አሁን ስለ ቡራ ስለ ሀይሚ የሆነ ነገር ልል እችላለሁ። ይሄ የኔ ሀሳብ ነው። የእነሱ ደግሞ ሌላ ነው እና እኔ ከኔ ሀሳብ ላይ የሚሰሙትን የተወሰነ የሚጠቅማቸው ነገር ካለ ይወስዳሉ፣ ከሌለ ደግሞ አልፈውት ይሄዳሉ እንጂ ሙሉ ለሙሉ የኔን ሀሳብ ይቀበላሉ ማለት አይደለም። አይደል እንዴ? ሁሉም የራሱ ጊዜ አለው። ሁሉም በራሱ ጊዜ ውብ ሆኖ ይደረጋል። እና እኔ ቡራና ሀይሚ መቼም ልለያችሁ እንኳን ብትሏችሁ የማይለያዩ ጥንዶች ናቸውና ጊዜ ይስጠን፣ እድሜ ይስጠን። ሁሉንም በቀስቀስ የምናየው ሆናል። በአብርሽ በሩታ ብዙ ነገር ሲወራባቸው እስኪያያችሁ አሁን የት እንደደረሱና ሀይሚና ቡራም እንደዛው ብዙ ነገሮችን ብዙ ፈተናዎችን ያልፋሉ ያሳልፋሉ። ያው እኛ ሲመስለኝ አንደኛ ከልክ ያለፈ መውደድ ለነሱ ስላለን ይመስለኛል እንደዚህ ምን ሆነው፣ ሁለተኛ ነገር ደግሞ እንዴት ነው ቶሎ ተደርጎ ማየት እንፈልጋለን። ትዕግስት የሚባል ነገር የለንም ይመስለኛል። እና ችኩል እንዴት ነው እንዲያውም የጅብ ችኩል ቀንድ ይነክሳል ወይንም ቀን ይነክሳል የሚባል ነገር አለና ተረጋጉ። የምር የምትወዷቸው ከሆነ ሁለቱን አትከፋፍሏቸው። ቡራ እንደዚህ ስለፈለገ ነው፣ ሀይሚ እንደዚህ ስለሆነች ነው፣ ሀይሚ እንደዚህ ታደርገዋለች፣ ሀይሚ ሁሉ ጊዜ ዝቅ ትላለች። ሲጀመር ሴት ልጅ ዝቅ እንድትል ማንም አይፈልግም አይደለ? እኔ ሴት እስከሆኑ ድረስ ማለት ነው። እና ግን እኔ ሳይ አንዳንድ ነገሮችን ማለት ነው በቃ መሆን ያለባቸው ሰዓት አለ፣ ሰዓቱን ጠብቅ። ሲቀጥል ቤተሰቦቹ በጣም ይቅርታ የተሰማኝ ነገር ነው እንግዲህ ለእናንተ ሼር እያደርጋችሁ ያለሁት ወደ ሀብና መሌጋ ሲመጣላችሁ ሴት የላከው ሞት አይፈራም። ዛሬ ሀብትሽ ኦር ደግሞ ሀብታውን በጣም ተናዶ ሀብ ማለት ነው ቤተሰቦች የቡራውን ተናዶ ልብሱን እስከ መዋላለቅ ድረስ። ይሄን ደግሞ ያናድደው ባለቤቱ ናኒ እንግዲህ ያው በቅርቡ ሰርግ ነው ታውቃላችሁ አይደለ? የመለኛው ሰርግ ነው እና ስለሱ ቤተሰብ ያልሆነ ነገር አውርታለች። ስለ ሚስቴ ቤተሰብ ያልሆነ ነገር አውርታለች። እኔ ሰርጌን እንኳን ሙሽርነቴን በስርዓት እንኳን ሳልጨርስ እንዴት ከሚስቴ ቤተሰብ ጋር ታጣላኛለች? ምን ነገሩ ራሱ እኮ አልነገሩትም ለሀብ ማለት ነው። ሚስቴ እንደዛ አታረግም ምናምን ብሎ ለናኒ ተከራከረ። ስትመጣ ደግሞ አርጌዋለሁ ስትለው በቃ አበደ ቤተሰብ። የምር ነው ምላድኝና ከሀይሚማ የሆነ ይሄ የተመታ ፕራንክ ሁሉም ጋር ሄዶ ሁሉም ከሀይሚ ማለት ነው ተምረውታል ትላላችሁና ድርቅ ነበር ያለችው ናኒ ራሱ በጣም አስገረበችኝ። እንዴ ወንድማማቾቹ ልታጋዳቸው ነበር እኮ ናንዬ፣ ምን አስበሽ ነው? እኔ እናትና ግን ምችት ይበላችሁ ቤተሰቦች። እኔ በጣም ደስ ብሎኛል ዛሬ ማለት ነው። ደስ ያለኝ ደግሞ ፈገግታቸውን ስላየው ነው። ምንም የማይዋሽ ነገር ማለት ነው። እኔ ደስ ብሏቸው ሲመጡ ደስ ይለኛል። ደስ ያላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ቤተሰብ። ባይ